ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እያነሳን ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን አድርጉ። ትልልቆቹን ክለቦች እንመለከታለን። ዛሬ ደግሞ የትልልቆቹ የአውሮፓ ሊጎች አንዳንድ ሊጎች ላይ ጨዋታዎች በመደረግ ይጀምራሉ። የተወዳጁ የእንግሊዝ ፕሪምየር ሊግ የ25ኛ ሳምንት ጨዋታዎች ዛሬ በሚደረጉ ጨዋታዎችም ጅማሯቸውን ያደርጋሉ። እነሱንም ጉዳዮች ሰፋ አድርገን እናነሳለን። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ነው። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። በኢትዮጵያ ፕሪምየር ሊግ መርሃ ግብር ፋሲል ከነማ ከኢትዮጵያ መድን ጋር ያደረጉትን ጨዋታ 0-0 በሆናቸው ውጤት ነው ያጠናቀቁት። ኢትዮጵያ መድን ያለፉትን 5 ጨዋታዎች ማሸነፍ አልቻለም። ኢትዮጵያ መድን ካለፉት 5 ጨዋታዎችም 4ቱን 0-0 ሲያጠናቅቁ በጨዋታዎቹ ምንም አይነት ጎል ማስቆጠር አልቻሉም። ፋሲል ከነማ 33 ነጥቦችን ሰብስቦ 3ኛ ደረጃ ላይ ሲቀመጥ ኢትዮጵያ መድን በ20 ነጥቦች 15ኛ ደረጃ ላይ የተቀመጠ ቡድን ነው። በሌላ የኢትዮጵያ ፕሪምየር ሊግ መርሃ ግብር ባህር ዳር ከተማ ከኢትዮጵያ ንግድ ባንክ ጋር ያደረጉት ጨዋታ 2-2 መሆናቸው ውጤት ነው የተጠናቀቀው። የባህር ዳር ከተማን ግቦች ግርማ ዲሳሳና ወንደሰን በለጠ ማስቆጠር ችለዋል። ሁዘይፋ ሻፊና ሲሞን ፒተር የኢትዮጵያ ንግድ ባንክን የአቻነት ግብም ያስቆጠሩ ተጫዋቾች ናቸው። ባህር ዳር ከተማ ያለፉትን 5 ጨዋታዎች በአቻ ውጤት ነው ያጠናቀቀው። በዚህም ባህር ዳር ከተማዎች በ24 ነጥብ 9ኛ ደረጃ ላይ ሲቀመጡ ኢትዮጵያ ንግድ ባንክ በ21 ነጥቦች 12ኛ ደረጃ ላይ የተቀመጠ ቡድን ነው። በሌላ የኢትዮጵያ ፕሪምየር ሊግ መርሃ ግብር ቅዱስ ጊዮርጊስ ከወልዋሎ አዴግራት ዩኒቨርሲቲ ጋር ያደረጉትን ጨዋታ 1-1 በሆናቸው ውጤት ነው ያጠናቀቁት። የቅዱስ ጊዮርጊስን ግብ ፍጹም ጥላሁን ሲያስቆጠር ለወልዋሎ አዲግራት ደግሞ ጎሉን ያስቆጠረው ጥዑመ ልሳን ኃይለ ሚካኤል በራሱ መረብ ላይ አስቆጥሯል። በ19ኛው ሳምንት ከተደረጉ 7 ጨዋታዎች ውስጥም 6ቱ ጨዋታዎች በአቻ ውጤት መጠናቀቃቸውን ነው የተመለከትነው። ቅዱስ ጊዮርጊስ 24 ነጥቦችን ሰብስቦ 8ኛ፣ ወልዋሎ አዲግራት ዩኒቨርሲቲ በ17 ነጥቦች 18ኛ ደረጃ ላይ የተቀመጠ ቡድን አድርጎታል። ሌላኛው የተደረገው ጨዋታ ነገሌ አርሲ ተከታታይ ድሉን ያሳካበት መርሃ ግብር ነው። በኢትዮጵያ ፕሪምየር ሊግ ሌላኛው መርሃ ግብር ነገሌ አርሲ መቀሌ ሰባ እንደርታን 1-0 በሆነ ውጤት ማሸነፍ ችሏል። የነገሌ አርሲን የማሸነፊያ ብቸኛ ጎልም ሮሆቦት ስላሎ ነው ማስቆጠር የቻለው። ነገሌ አርሲ ተከታታይ 3ኛ የፕሪምየር ሊግ ድላቸውን ትላንትና መቀሌ ሰባ እንደርታን ሲያሸንፉ ማሳካት ችለዋል። በአጠቃላይ ነገሌ አርሲ 35 ነጥቦችን በመሰብሰብ 2ኛ ደረጃ ላይ ሲቀመጥ፣ በአንጻሩ ትላንትና ሽንፈት የገጠመው መቀሌ ሰባ እንደርታ በ18 ነጥቦች 17ኛ ደረጃ ላይ ነው የተቀመጠው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ውድ ቤተሰቦቻችን ክሪስቲያኖ ሮናልዶ የጠንካራ ስራ ተምሳሌት ነው ብለውታል ጂያኒ ኢንፋንቲኖ። የዓለም እግር ኳስ የበላይ ኃላፊ ፊፋ ፕሬዝዳንት የሆኑት ጂያኒ ኢንፋንቲኖ ለክሪስቲያኖ ሮናልዶ መልካም ልደትም ተመኝተውለታል። ፖርቱጋላዊው የ5 ጊዜ ባሎን ዶር አሸናፊ ክሪስቲያኖ ሮናልዶ በትላንትናው ዕለት የ41ኛ ዓመት ልደቱን ማክበሩ ነው የሚታወሰው። ሮናልዶ በማህበራዊ ትስስር ገጻቸውም መልካም ልደት ያሉትን ጂያኒ ኢንፋንቲኖም አንተ እውነተኛ አሸናፊና ሪከርድ ሰባሪ ነህ ብለውታል። አክለውም ሮናልዶ የጠንካራ ስራና ተስፋ ያለመቁረጥ ምሳሌ ነው፣ መልካም ልደት ይሁንልህ ሲሉ ነው የገለጹለት። ሁልጊዜም የበለጠ ምርጥ ለመሆን ስለምትጥርና ትልቅ ህልም ያላቸውን ሁሉ ደግሞ ስለምታነሳሳልንም እናመሰግናለን ብለውታል ጂያኒ ኢንፋንቲኖ። በአልናስር ከክሪስቲያኖ ሮናልዶ የበለጠ ጠንካራው ሰው እኔ ነኝ ብለዋል። የአልናስሩ ፕሬዝዳንት ናቸው ይህንን ሀሳብ የሰጡት። የአልናስር ፕሬዝዳንት የሆኑት አብዱላህ አልመጂድ በክለቡ ውስጥም ተጽዕኖ ፈጣሪው እኔ ነኝ በማለት አስተያየታቸውን ሰጥተዋል። በአልናስር ትልቅ ስልጣን ያለው ማን ነው ሮናልዶ ወይስ የሚል ደግሞ ጥያቄ ለቀረበላቸው ፕሬዝዳንቱ እኔ ነኝ ሲሉ ነው ምላሻቸውን የሰጡት። ሰዎች ስለ ክሪስቲያኖ ሮናልዶ የሚናገሩት በዘፈቀደ ነው።
እንግዲህ ፕሬዝዳንቱ ሲናገሩ ሮናልዶ በድርድሮች ላይ ረድቶን ሊሆን ይችላል፣ ነገር ግን ከዚህ የዘለ ነገር ግን የለም ሲሉ ነው የሚናገሩት። በአልናስር ውስጥ ጠንካራው ክሪስቲያኖ ሮናልዶ ሳይሆን እኔ ነኝ የክለቡን ወጪ የምሸፍነውም እኛ ነን ሲሉ ጭምር ነው የተናገሩትና ሀሳባቸውን ሰጥተዋል። ሰሞኑን በተለይ ከክሪስቲያኖ ሮናልዶ ጋር በተያያዘ ከአልናስር ጋር የተለያዩ ጉዳዮች ሲነሱ ነበር። ክሪስቲያኖ ሮናልዶ የክለቡ የበላይ ኃላፊዎች አልናስርን ከያዟቸው ሌሎች ክለቦች ጋር እኩል አላዩትም በሚል በመጨረሻው ጨዋታ ላይ እንዳልተሳተፈ የምናስታውሰው ነው። ሮናልዶ የተቃውሞ እርምጃውን የወሰደው የክለቡን ጥቅም ለማስከበርና በእኩል እንዲታዩ ለማድረግ መሆኑን የተነገረው ሮናልዶ ወደ ልምምድ መመለሱን በማህበራዊ ትስስር ገጹ ላይ ቢያሳውቅም ስለ ሁኔታው ግን እስካሁን በይፋ ያለው ነገር የለም። ለጉዳዩ ቅርበት ያላቸው የመረጃ ምንጮች እንደሚናገሩት ከሆነ የክሪስቲያኖ ሮናልዶ ቀጣይ ሁኔታን መገመት አይቻልም ሲሉ ነው የተናገሩት። ሮናልዶ በዛሬው ዕለት በአልኢቲሃድ ጨዋታ ላይም ወደ ሜዳ ይመለሳል ወይስ አይመለስም የሚሉት ነገሮች እስካሁን ምንም የተረጋገጠ ነገር የለም። ዛሬ የክሪስቲያኖ ሮናልዶ ክለብ አልናስር ከአልኢቲሃድ ጋር ጨዋታውን ያደርጋልና በዛሬው ጨዋታ ላይ ሜዳ ላይ ይመለስ አይመለስ የተረጋገጠ ነገር እንደሌለ ነው መረጃዎች የሚጠቁሙት። ሮናልዶ በዛሬው ጨዋታ ላይ የማይሳተፍ ከሆነ ግን የተፈጠረው ችግሩን ለማስተካከልም ከባድ እንደሆነ ይገመታል ተብሎ ነው የሚጠበቀው። ትላንትና በሳዑዲ ፕሮ ሊግ የተደረገ አንድ መርሃ ግብር ነበር። አልሂላል መሪነቱን ያጠናከረበትን ውጤት ነው ትላንትና ማምጣት የቻለው። በሳዑዲ አረቢያ ሊግ ተጠባቂ መርሃ ግብር አልሂላል ትላንትና ከአልሁዱድ ጋር ነበር ጨዋታውን ያደረገው። 6-0 በሆነ ሰፊ ውጤትም ማሸነፍ ችሏል። በተለይ በሳዑዲ ፕሮ ሊግ ክሪስቲያኖ ሮናልዶ ቅሬታ ካነሳባቸው ጉዳዮች መካከል አንደኛው ከአልሂላል ጋር ተመሳሳይ የሚባል አይነት ደረጃዎች ላይ የሚገኙ ወይም ደግሞ አልሂላል በአንድ ነጥብ ብቻ ነው ሊጉን ይበልጦ እየመራ የሚገኘውና ትልቅ ፉክክር እያደረጉ በነበረበት በዚህ ሰዓት ላይ በተመሳሳይ ባለቤትነት የሚተዳደሩት እነዚህ ሁለት ክለቦች የተለያየ አይነት የዝውውር ፖሊሲ መከተላቸው ወይም ለአንደኛው ክለብ ራሱን እንዲያጠናክር በርከት ያሉ ገንዘቦች መመደባቸውና በአልናስር ያ ነገር አለመደረጉ ደግሞ በትልቁ ቅሬታ እንዳስነሳበት ክሪስቲያኖ ሮናልዶ ላይ የሚታወቅ ጉዳይ ነው። ከዚህ ጋር በተያይዞ በተለይ ደግሞ የካሬም ቤንዜማ ዝውውር ከአልኢቲሃድ ወደ አልሂላል ያደረገው ዝውውር ደግሞ ሮናልዶ ከተቃወማቸው ዝውውሮች መካከል አንደኛው ነውና ትላንትና ካሬም ቤንዜማ አልሂላል 6-0 በሆነ ውጤት ሲያሸንፍ ሃትሪክ መስራት የቻለበትን አጋጣሚም ተመልክተናል። አልሂላል ትላንትና 6-0 ሲያሸንፍ አልሁድድን እንግዲህ ካሬም ቤንዜማ 3 ግቦችን ያስቆጥሯል። ማልኮም ሳሌም አልዳውሳሪም ትላንትና ግቦቹን ያስቆጠሩ ናቸው። ሳሌም አልዳውሳሪ 2 ግቦችን ነው ትላንትና ማስቆጠር የቻለው። ካሬም ቤንዜማ ለአልሂላል ባደረገው የመጀመሪያው ጨዋታ ነው ሃትሪክ የሰራው። በሌላ ጨዋታ አልአህሊ አልሐዜምን 2-0 በሆነ ውጤት ማሸነፍ ችሏል። የደረጃ ሰንጠረዡን ስንመለከት አልሂላል በ50 ነጥቦች በአንደኝነት ይመራዋል። አልአህሊ ደግሞ በ47 ነጥቦች ሁለተኛ ደረጃ ላይ የተቀመጠው። ዛሬ ቀሪ መርሃ ግብሩን የሚያደርገው አልናስር በ46 ነጥቦች ሶስተኛ ደረጃ ላይ ተቀምጧል። ዛሬ ከአልኢቲያድ ጋር መርሃ ግብሩን ያደርጋል። ይህንን ጨዋታ ማሸነፍ የሚችል ከሆነ በደረጃ ሰንጠረዡ ሁለተኛነት ላይ መቀመጥ ይችላል በ49 ነጥቦች ማለት ነው። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። ተጨማሪ ለውጥ በልምምድ መርሃ ግብር ላይ እየተከሰተ ይገኛል በማንቸስተር ዩናይትድ ቤት። በማንቸስተር ዩናይትድ አዲስ የተጀመረው አሰራር መሰረትም ለተጫዋቾች ከጨዋታ ማግስትም እረፍት መስጠት መጀመሩ ነው እየተነገረ የሚገኘው። ይሄም ደግሞ ከአሰልጣኝ ሩበን አሞሪም እና ከአሰልጣኝ ኤሪክ ቴንሃግ ጊዜም በተለየ መልኩ ያደርገዋል ተብሎ ነው የሚጠበቀው። ምክንያቱም ሩበን አሞሪም እና ቴንሃግ በነበሩበት ጊዜም ከጨዋታው ማግስት የማጋገሚያ ልምምዶችን እንደሚያስደርጉ ይታወቅ ነበር። አሁን ላይ ግን በማይክል ካሪክ ጊዜ ግን ይሄ ነገር ለወጥ እንደተደረገና በእግር ኳስ በተጫወቱ በማግስቱ ለተጫዋቾቹ እረፍት እንደሚሰጥ ነው እየተነገረ የሚገኘው። በቴንሃግና በሩበን አሞሪም ጊዜ በቀጣዩ ቀን የማገገሚያ ልምምዶችን ያደርጋሉ። በትንሹ 45 ደቂቃዎችን የማገገሚያ ስራዎችን ይሰራሉ። ያልተጫወቱ ተጫዋቾች ደግሞ ወይም በእግር ኳስ ጨዋታው ላይ ወይም በመርሃ ግብሩ ላይ አስተዋጽኦ ያልነበራቸው ተጫዋቾች ደግሞ ሙሉ የልምምድ ፕሮግራም እንዲያደርጉ ነበር የሚገደዱት። ሆኖም ግን ማይክል ካሪክ ተጫዋቾች ከጨዋታው ማግስት እረፍት እንዲያደርጉ ነው አሁን ላይ ውሳኔ ላይ ወሰነው። የማገገሚያ ልምምዶቹ ደግሞ ወደ ካሪንግተን ተመልሰው በሚመጡበት ቀን ላይ እንደሚከናወን ጭምር ሳሙኤል ሎሃረስት አገኘሁት ያለውን መረጃ አጋርቷል። ሌላኛው ማይክል ካሪክ እንደ ሄድ ኮችነቱ የራሱን አሰራሮችም ተግባራዊ ማድረግ እንደጀመረ ነው የተገለጸው። በዚህም የልምምድ ሰዓቶችን የማሳጠር ጥንካሬያቸውን ወይም ደግሞ ኢንቴንሲቲ የምንለውን ነገር ደግሞ በመጨመር እየሰራ እንደሚገኝ ጭምር ነው የተገለጸው።
አሁን ላይ እንግዲህ በተወሰኑ ተጫዋቾች ላይ የሚደረጉ የግል ስራዎች ላይ ከፍተኛ ትኩረትን እንደሰጠ ጭምር ነው የሚነገረው። የቀድሞ ተከላካዮች ጆናታን ውድጌት እና ጆኒ ኢቫንስም በመሀል ተከላካዮች ላይም የቴክኒክ ብቃትና በጋራ ደግሞ እየሰሩ እንደሚገኙ ጭምር ነው የተነገረው። ስለዚህም አሰልጣኝ ማይክል ካሪክ አሁን ላይ ቡድኑ ላይ የተወሰኑ ለውጦችን እያደረገ እንደሚገኝ፣ በልምምድ ሴሽኖች ላይ የተወሰኑ ለውጦችን እያደረገ እንዳለ ጭምር ነው ሳሙኤል ሎሃረስት መረጃውን እያጋራ የሚገኘው። ያፕስታም ይናገራል። ማይክል ካሪክ በቋሚ አሰልጣኝነት ከመሾም ስራውን ለሮቤርቶ ዲዘርቢ መስጠት ይኖርበታል ሲልም ጭምር ነው ያፕስታም የሚናገረው። ታውቃላችሁ እሱ ሁልጊዜም ወደፊት የማጥቃት እግር ኳስን ነው የሚጫወተው። የእሱ ተጫዋች ብዙ ግቦችን ያስቆጥራሉ፣ አንዳንዴ ግብ ይቆጠርባቸዋል። ነገር ግን ይህ እግር ኳስ ነው፣ ተፈጥሯዊ ነው። በተመሳሳይ ጊዜ እሱ በጣም ጠንካራ ስነ ልቦናዊ እውቀት ያለውና ከሰዎች ጋር እንዴት መስራት እንዳለበትም የሚያውቅ አሰልጣኝ ነው። ከተጫዋቾች ጋር ጥሩ ግንኙነትን ይፈጥራል፣ በራስ መተማመን ይሰጣቸዋል፣ እናም አስፈላጊውን ትኩረትም ይሰጣል። ይህ ደግሞ ለቋሚ ተሰላፊዎች ብቻ ሳይሆን ለቡድን ውስጥ ላሉ ሁሉም ተጫዋቾችም የሚሰራ ነው። እንዲህ አይነቱ አቀራረብም ለእንዲህ አይነት ትልቅ ክለብም በጣም አስፈላጊ ነው። ስለዚህም ደግሞ ክለቡ ማይክል ካሪክን ሳይሆን በትክክል ሮቤርቶ ዲዘርቢን ቢመርጥ ነው ደስ የሚለኝ ሲል ያፕስታም ሀሳቡን እየሰጠ ይገኛል። ማይክል ካሪክ ሜሰን ማውንት በጣም በቅርቡ ይመለሳል ሲል ሀሳቡን ሰጥቷል። ብዙ ጊዜም እንደወሰደበት ተስፋ እናደርጋለን። ደሊትም ጠንክሮ እየሰራ ነው የሚገኘው። ስለዚህ እነዚህ ሁለት ተጫዋቾች በጊዜ እንደሚመለሱና በቅርብ ቀንም እንደሚለሱ ተስፋ እናደርጋለን። የማገገሚያ ሂደቶችም በጥሩ ሁኔታ እየሄዱ ነው ሲልም ጭምር ነው የተናገረው። ሜሰን ማውንት በቅርቡ የተወሰነ መጠነኛ ጉዳት እንደደረሰበት የሚያሳዩ ዘገባዎች ሲወጡ ነበር። አሁን ላይ ግን ወደ ሜዳ ለመመለስ በጣም ቅርብ እንደሆነ ነው የተነገረው። ሌላኛውም በጀርባ ጉዳት ምክንያት ረዘም ላሉ ጊዜያቶች ከማንቸስተር ዩናይትድ ስብስብ ውጭ የሆነው ማታያስ ደሊት አሁን ላይ ጠንክሮ እየሰራም ለመመለስም ለማገገምም እየጣረ እንደሚገኝ ጭምር ነው አሰልጣኝ ማይክል ካሪክ ይፋ ያደረጉት። በተለይም ደግሞ የፊታችን ቅዳሜም ከቶተንሃም ጋር በጣም ጠንከር ያለ ጨዋታ እንደሚደረግ ይታወቃልና ከዚህ ጨዋታ አስቀድሞ ነው አሰልጣኝ ማይክል ካሪክ የተለያዩ ሀሳቦችን እያጋራ የሚገኘው ከሜሰን ማውንትና ከእንዲሁ ደሊት ጋርም የተያዙ ጉዳዮችን እያነሳውን በዚህ ጉዳይ ላይ ነው። ሌሎች መረጃዎችንም እንዲሁ አንስተዋል። ማይክል ካሪክ ሲናገር እስካሁን በክለቡ ስላሳለፈው ቆይታ ጥያቄ ቀርቦለት ነው የተናገረው። እዚህ ከመጣውበት ጊዜ ጀምሮ ክለባችን ምን መምሰል እንዳለበት የራሳችንን ሀሳብ ነበረን። እናም ከመጀመሪያው ቀን አንስቶ መጫወት የምንፈልግበት መንገድ በጣም ግልጽ እየሆነ መጥቷል ሲልም ይናገራል። 3 ድሎች እጅግ አስደናቂ ነበሩ። ክለባችን እንደ ቡድንም ተሻሽሏል ሲልም ነው ማይክል ካሪክ የሚናገረው። በውድድር ዘመኑ መካከልም የወዳጅነት ጨዋታዎች ይኖሩ እንደሆነ ጥያቄ ቀርቦለት ነበረ። በዚህ ሰዓት ምንም የተረጋገጠ ነገር እንደሌለ ነው ማይክል ካሪክ የሚናገረው። የጊዜ ሰሌዳውን ከተመለከትን ጨዋታዎች ልናደርግ የምንችልባቸው ክፍት ጊዜያቶች ይኖሩናል፣ እየተወያየንም ብንገኛለን። ነገር ግን እስካሁን ምንም ነገር አልተወሰነም ሲል ነው ማይክል ካሪክ የተናገረው። በተለይ ማንቸስተር ዩናይትድ በአሰልጣኝ ሩበን አሞሪም ጊዜ በዚህ የውድድር ዓመት በፕሪሚየር ሊጉ ላይ ብቻ አሁን ላይ ስላሉ የእረፍት ጊዜያቶች ይኖራሉና የተወሰኑ ጋፖች መኖራቸው አይቀርምና በዛ ጊዜ ወዳጅነት ጨዋታዎችን ለማድረግ እቅዱ ነበራቸው አሰልጣኝ ሩበን አሞሪም። ነገር ግን አሰልጣኙ ከተሰናበቱ በኋላ ምናልባት ይህ ሀሳብ ይቀራል የሚል አይነት ነገሮች ነበሩ። ማይክል ካሪክ ግን እቅዶችን እየተመለከትን ነው፣ ምናልባት ጨዋታዎችን ልናደርግ እንችላለን ሲሉ ነው ማይክል ካሪክ የተናገሩት። ስለ ቶተንሃምም ተጠይቀው ነበረ። በእርግጥ ትልቅ ፈተና ነው የሚጠብቀን። ያለፈውን ጨዋታ ያጠናቀቁበት መንገድ እጅግ ጥሩ ነበር። ለተወሰነ ጊዜ በቡድኑ ላይ ብዙ ለውጦች መኖሩ እንዲሁም የተጫዋቾች ጉዳት ነገሮችን የበለጠ አስቸጋሪ ያደርጋቸዋል ሲልም ነው ማይክል ካሪክ የሚናገረው። በቅርብ ሳምንታት ከተጫወትናቸው ጨዋታዎች ትንሽ የተለየ ይሆናል፣ ነገር ግን ጨዋታውን በጉጉት ነው የምንጠብቀው። አሁን ላይ በጥሩ ቦታ ላይ ነን። ተጫዋቾቹም በዚህ ሳምንት ጥሩ የልምምድ ጊዜም አሳልፈዋል ሲልም ጭምር ተናግሯል ማይክል ካሪክ ሲናገር። ስለ ቅዳሜ ስለሚደረገው የሚዩኒኩ አደጋ መታሰቢያም ተጠይቆ ነበር። ከኛ በፊት ምን እንደተፈጠረ ማወቅና ያንን ኃላፊነት መረዳት የኛ ግዴታ ነው። የሙኒኩ ክስተትም በዚህ ክለብ ታሪክ ውስጥ ወሳኙ ክፍል እንደነበር እናስታውሳለን። አደጋው በራሱና ከዚያ በኋላ በመጣው ስኬትም ክለቡና ቡድኑ እንዴት መልሰው በከፍታ እንደተነሱ ስናስብ እጅግ አስደናቂ ታሪክ ይሆናል። ሰር አሌክስ ፈርጉሰን ወደዚህ ስመጣ ይህንን ታሪክ ጠቅሰውት ነበር። የክለቡ ታሪክ ወሳኝም አካል ነው። ቅዳሜም ስቴዲየም ውስጥ እኛን ያንን ስሜት እንጋራለን ሲልም ነው አሰልጣኝ ማይክል ካሪክ ሀሳቡን ያጋራው። ማይክል ካሪክ በቶትንሃም ስለነበረው ቆይታም ተናግሯል። በቶትንሃም ብዙ መልካም ትዝታዎች አሉኝ። በዛን ጊዜ ማርቲን ዦል ነበሩ አሰልጣኙ። እናም በአጭር ጊዜ ውስጥም ነበር የተማርኩት። ወደ ዩናይትድ መምጣት ትልቅ እድገት ነበር። ይህንን ስሜት በፍጥነት ተረድቼው ነበር። እንደ እግር ኳስ ተጫዋች ወደዚህ ቦታ ስትገባ የክለቡ ከባቢ በጣም ይለውጣል። ማይክል ካሪክ ማንቸስተር ዩናይትድ በመጪው የውድድር ዘመን ምን ሊመስል እንደሚችልም ተጠይቆ ምላሹን ሰጥቷል።
ተጫዋቾቹ በትክክል እየሰሩ ሲሆን ስራቸውም ላይ ሙሉ ትኩረትን አድርገዋል። ሁሉም ሰው ምን ሊፈጠር እንደሚችልም ይረዳል። ነገር ግን እንደ ቡድን በቀሪው የውድድር ዘመን ልናሳካው በምንችለው ጉዳዮች ላይም ነው ትኩረት የምናደርገው። ምንም የሚያሳስበኝ ነገር የለም። ተጫዋቾቼ ከምትገምቱት በላይም ጥሩ ናቸው። ይህንን ክለብ ወደሚገባው ደረጃም ለማድረስም እየሰራን እንገኛለን ሲልም ጭምር ነው ማይክል ካሪክ ሀሳቡን ያጋራው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። አሌክስ ኦክስሌድ-ቻምበርሌን በአርሰናል የአሰልጣኝነት ባጁን ለማግኘት እየሰራ ነው። አርቴታ ተጫዋቹን ከእግር ኳስ ጡረታ ከወጣ በኋላም ወደ ኮቺንግ ስታፍ ሰራተኞች እንዲቀላቀልም ፍላጎት እንዳለው ነው የተነገረው። የአርቴታ ፍላጎት በቅርብ ጊዜም በክለብ ውስጥም የቀድሞ የአርሰናል ተጫዋቾች እንዲኖሩ ማድረግ እንደሆነ ጭምር ተነግሯል። እና በቀጣይ የኮቺንግ ስታፍ ውስጥ እንዲካተትም ፍላጎት እንዳሉት ጭምር ነው የተናገረው። የሳንደርላንዱ አሰልጣኝ የሆኑት ሬጂስ ሌብሪስ ግራኒት ዣካ ከጉዳት በማገገም ሂደቱ ላይ ጥሩ እድገት እያደረገ ቢሆንም በሳምንቱ መጨረሻ ከቀድሞ ክለቡ አርሰናል ጋር ለሚያደርገው ጨዋታ እንደማይደርስ ነው የተነገረው። ስለዚህም በዚህ ሳምንት አርሰናል ከሰንደርላንድ ጋር በሚያደርገው ጨዋታ የቀድሞ የአርሰናል ተጫዋች የነበረው ግራኒት ዣካ በጨዋታው ላይ እንደማይኖር ተረጋግጧል። ጆን ቴሪ ስለ ሴስ ፋብሬጋስ ይናገራል። እሱን እስካሁን እንዳየሁት ከሆነ ምርጥ የእግር ኳስ አእምሮ አለው። እግር ኳስን የሚረዳበት መንገድና በኮሞ ደግሞ ጥሩ ውጤት ያስመዘገበው በአጋጣሚ አይደለም። እሱ ትልቅ አሰልጣኝ እንደሚሆንና አንድ ቀን ቸልሲን ወይም ደግሞ አርሰናልን በትልቅ ደረጃ እንደሚያሰለጥን እርግጠኛ ነኝ ሲል ነው ጆን ቴሪ ስለ ሴስ ፋብሬጋስ የሚናገረው። ስለ ቀድሞ የአርሰናልና የቸልሲ ተጫዋችም እንደነበር እናስታውሳለን። ወደፊት ምናልባት አርሰናልን ወይም ቸልሲን እንደሚያሰለጥን እርግጠኛ ነኝ ብለዋል ጆን ቴሪ ስለ ሴስ ፋብሬጋስ ሲናገር። ፒርስ ሞርጋንም እንዲሁ ሀሳቡን ሰጥቷል። አርሰናል በዚህ ሲዝን የአራትዮሽ ዋንጫ ሻምፒየን መሆን አቅሙን ብቃቱም አለው። ይህ የአርሰናል ስኳድ እግር ኳስ ታሪክ ውስጥም ምርጡ ስኳድ ነው። ይህ ደግሞ በዓለም ላይም የሚገኝ የትኛውም ቡድን የማሸነፍ አቅም አለው። የትኛውም ዓለም ላይ የሚገኝ ቡድን ነው ይህንን ቡድን ማሸነፍ የሚችለው። ከዚህ በኋላ ዘንድሮ የሚወዳደርበት አራቱንም ውድድሮች ዋንጫውን ጠራርጎ የማሸነፍ ትልቅ አቅም እንዳለው በዚህ አርሰናል ስብስብ ውስጥ ተመልክቻለሁ ሲል ፒርስ ሞርጋን ሀሳቡን እንደሰጠ ነው ዘገባዎች የጠቆሙት። ዳቪድ ራያ በአሁኑ ወቅት በአርሰናል ቡድን መከላከል ስላለው ስሜትና ስለ ዋንጫ ፉክክሩ ይናገራል። ስሜቱ አስደናቂ ነው። በእንደዚህ አይነት በተለየ አስቸጋሪ ጊዜያት እንዲሁም ብዙ ጉዳት በደረሰበት ጊዜ እንዴት እየተጫወተ እንደሆነ እንዴት እየሰራ እንደሆነ እናውቃለን። ስለዚህም የምናደርገውን ማድረግም ምርጥ ይመስለኛል። እናም ልንኮራ ይገባል ሲል ይናገራል። በየ2 ወይም 3 ቀናት በሚጫወቱበት ጊዜ እነዚህን ውጤቶች ማግኘትም በጣም አስፈላጊ ነው። ዳቪድ ራያ ዋንጫ ስለማሸነፍም ተጠይቆ ሲናገር በአርሰናል ውስጥ የተገኘውን የእንግሊዝ ፕሪምየር ሊግንና የቻምፒየንስ ሊግ ዋንጫን በማንሳትም ለደጋፊዎች የሚገባቸውን ደስታ ለመስጠትም ነው ሲልም ጭምር ይናገራል። በዚህ ውድድር ዓመት በርከት ያሉ ዋንጫዎችን ለማምጣትም በትልቁ እየሰራን እንገኛለን ሲልም ጭምር ነው የተናገረው ይኸው ዳቪድ ራያ። ሊቨርፑልን የተመለከቱ መረጃዎችን እንንገራችሁ። የሊቨርፑልና የማንቸስተር ሲቲ ጨዋታ በዚህ ሳምንት ከሚደረጉት መርሃ ግብሮች መካከል እጅግ በርካቶች በጉጉት ይጠብቁታል። በሳምንቱ ተጠባቂ የፕሪሚየር ሊግ መርሃ ግብር ሱፐር ሰንደር ላይ እሁድ በአንፊልድ ሊቨርፑል ከማንቸስተር ሲቲ ጋር ይጫወታሉ። የሁለቱ ክለቦች ተጠባቂ የሊግ መርሃ ግብር ከክሬግ ፓውሰን ናቸው በመሃል ዳኝነት እንዲመሩት የተመረጡት። ማንቸስተር ሲቲ ከዚህ በፊት በዋና ዳኛው እየተመራ ባደረጋቸው ጨዋታዎች ጥሩ ውጤቶችን አስመዝግቧል። ማንቸስተር ሲቲ በዋና ዳኛው እየተመራ 30 ጨዋታዎችን ሲያደርግ 21 አሸንፎ በአምስቱ ደግሞ ሲሸነፍ በቀሪው ጨዋታ አቻ መለየታቸው ነው የተነገረው በአራቱ ጨዋታዎች ማለት ነውና እንግዲህ ይሄ ጨዋታ እሁድ ምሽት ልክ ምሽት 1 ሰዓት ከ30 ሲል በሊቨርፑል ስቴዲየም አንፊልድ ስቴዲየም ላይ የሚደረግ አይነት ጨዋታ ነውና በጣም በትልቅ ጉጉት ከሚጠበቁ የዚህ ሳምንት መርሃ ግብሮች መካከል አንደኛው ነው ሊቨርፑል እና ማንቸስተር ሲቲ የሚያደርጉት መርሃ ግብር። ሊቨርፑል ለሪዮ ኤንጎማ ዝውውር ሊከፍል ነው። እንግሊዛዊ ወጣት ተጫዋች ሪዮ ኤንጎማ በ2024 የቼልሲ አካዳሚን በመልቀቅ ሊቨርፑልን መቀላቀሉ የሚታወስ ነው። ሊቨርፑል አሁን ላይ ደግሞ ለዝውውሩ ለቼልሲ 2.8 ሚሊዮን ፓውንድ ሊከፍል መሆኑን የተነገረው የሊጉ ገላጋይ ዳኛም ሊቨርፑል የተጫዋቹን የልምምድና የእድገት ወጪም ካሳ ለቼልሲ እንዲከፍል መወሰኑ ተነግሯል። ይህንን ተከትሎ ሊቨርፑል 2.8 ሚሊዮን ፓውንድ ክፍያና ተጨማሪ 4 ሚሊዮን ፓውንድም የሚከፍል ይሆናል። በተጨማሪም ተጫዋቹ ወደፊት የሚሸጥ ከሆነ ቼልሲ 20 በመቶ ተከፋይ እንደሆነ ጭምር ነው የተነገረው። የቼልሲን ጉዳዮች ደግሞ እናንሳ። ሊያም ሮስኒየር ጄሚ ባይኖ ጌቲያንስ የሃምስትሪንግ ጉዳት ምክንያት ለረጅም ጊዜ ወደ ሜዳ እንደማይመለስ
ይፋ አድርገዋል። የተጫዋች በቅርቡ ባደረገው መርሃ ግብር ላይ ጉዳት ገጥሞት ከሜዳ ሲወጣ ተመልክተነዋልና የጉዳት መጠኑ ተረጋግጦ የሃምስትሪንግ ጉዳት እንደገጠመው ይፋ አድርገዋል። ሊያም ሮስኒየር በዚህም ምክንያት ለረጅም ጊዜ ወደ ሜዳ እንደማይመለስ ነው እንግሊዛዊው አሰልጣኝ ሊያም ሮስኒየር ይፋ ያደረጉት። ሮስኒየር ይቀጥሉና ስለ ኮል ፓልመር እና ስለ ኤስቴቫ ዊሊያንም ጥያቄ ቀርቦላቸው ይናገራሉ። ሁለቱም የወልቭሱን ጨዋታ ለመጀመር 90 ደቂቃ ለመጫወትም ዝግጁ ናቸው። ስለዚህም በዚህ ጨዋታ ላይ የመኖር እድላቸው ሰፊ ነው ሲሉ ጭምር ተናግረዋል። ሊያም ሮስኒየር ጋርናቾ ላይ ስለሚደርሰው ትችትም እንዲሁ ጥያቄ ቀርቦላቸው ነበር። ከሁሉም ተጫዋቾች ጋር ተነጋግሬያለሁ። ይሄ የትችት አስተያየት ከየት እንደሚመጣም በጭራሽ አላውቅም። ጋርናቾ በዌስትሃም ጨዋታ ከባድ የመጀመሪያ አጋማሽን አሳልፏል። ነገር ግን ከአርሰናል ጋር ሲጫወት ግን እጅግ በጣም ጥሩ ነበር ሲሉ ነው ጋርናቾን በተመለከተ ሀሳባቸውን የሰጡት። የቀድሞ የቸልሲ ተጫዋቾችም ይሁኑ እንዲሁም ደግሞ በሌሎች ክለቦችም በተጫዋችነት ያሳለፉና በተንታኝነት እየሰሩ የሚገኙ ሰዎች አሌሃንድሮ ጋርናቾ ላይ የተለያዩ ሀሳቦችን እየሰነዘሩ ይገኛሉ። ከነዚህ መካከል ከተነሱት ሀሳቦች መካከል አሌሃንድሮ ጋርናቾ ምናልባት ከተጫዋቾች ከደከሙ በኋላ እንዲሁ ተቀይሮ በመግባት 70ና 80ኛው ደቂቃ ላይ ተቀይሮ ገብቶ ስፔሶችን በሚያገኝበት ሰዓት ፍጥነቱን ተጠቅሞ ተጫዋቾች በደከሙበት ሰዓት የሚያገለግል አይነት ተጫዋች ነው እንጂ በቋሚ አስተላለፍ ውስጥ መካተት ያለበት ተጫዋች በፍጹም አይደለም ብለው በርካቶች ሀሳቦቻቸውን ሲሰጡ ነበርና ሊያም ሮስኒየርም ጋርናቾን ተከላክለውለታል። በዌስትሃም ዩናይትዱ ጨዋታ ከባድ አጋማሽን ቢያሳልፍም ነገር ግን በአርሰናሉ ጨዋታ ላይ ግን የተወሰኑ መሻሻሎችን አሳይቷል ሲልም ነው የተናገረው። ሊያም ሮስኒየር ስለ ምርጥ 11ም እንዲሁ ተናግረው ነበር። ይህንን ጥያቄ በቅርብ ጊዜ ጠይቁኝ፣ ምርጥ 11 የለኝም፣ ምርጥ 11 ግዴታ ያስፈልጋል ብዬም አላስብም። ስለ ቡድኑ ሁልጊዜም አዲስ ነገር ለማወቅ እየጣርኩኝ ነው። ከእነሱ ጋር ለመሄድ ደግሞ የምፈልገው ጉዞ እነሱ ራሳቸው ያውቁታል ሲልም ጭምር ነው የተናገረው ሮስኒየር። የኮል ፓልመር ምርጡ ቦታ ሜዳ ውስጥ መኖር ነው እንጂ እዚህ ጋር ይሰለፍ ብዬ የምወስነው ነገር የለም። ኮል ፓልመር ሜዳ ላይ ሁሉ ምርጡ ተጫዋች ነው፣ ወይም ሜዳ ላይ መኖሩ ብቻ ሁሉም ቦታ ምርጡ ቦታው ነው ሲልም ጭምር ነው ሊያም ሮስኒየር የተናገሩት። ሪስ ጄምስ እና ፔድሮ ኔቶ እንደሚጫወቱ እስካሁን እርግጠኛ አይደለንም፣ ልምምድ ሰርተዋል፣ ነገር ግን ተመልክተን ውሳኔዎችን እንወስንላቸዋለን ሲልም ጭምር ነው ፔድሮ ኔቶንና ሪስ ጄምስን በተመለከተ አሰልጣኝ ሊያም ሮስኒየር ሀሳባቸውን የሰጡት። ማንቸስተር ሲቲን እንመልከት። ቸልሲ ባለፈው ክረምት የማንቸስተር ሲቲውን ኮከብ የማስፈረም ጥያቄ ውድቅ ከተደረገበት በኋላ እንደገና ለመሞከር እድሉን ከፍተኛ አድርጓል። ቸልሲ ተመልሶ ኒኮ ኦራይሊን ለማስፈረም ሊሞክር እንደሚችል ነው ጋዜጠኛ ሳይመን ፊሊፕስ መረጃውን ያጋራው። ቸልሲ ባለፈው የክረምት የተጫዋቾች የዝውውር መስኮት ለኒኮ ኦራይሊ የዝውውር ጥያቄ አቅርቦ እንደነበር እናስታውሳለን። አሁን ላይ በሲቲና በእንግሊዛዊው ተከላካይ ላይ ፍላጎት ያላቸው እንደሚመስል ነው ዘገባዎች እየወጡ የሚገኙት። ነገር ግን ማንቸስተር ሲቲዎች ይህንን ታዳጊ ኮከባቸውን በቀላሉ ይለቁታል ተብሎ አይታሰብም። ነገር ግን ቼልሲዎች ኒኮ ኦራይሊን ለማስፈረም ግን ጥረቶችን ማድረጋቸው አይቀሬ እንደሆነ ነው መረጃዎቹ የሚጠቁሙት። የሪያል ማድሪድ ጉዳዮችን እንመልከት። ሪያል ማድሪድ በቡድን ውስጥ ክፍተትን ለመፍጠር የተወሰኑ ተጫዋቾችን መልቀቅ ይፈልጋል ተብሏል። የሚሸኙ ተጫዋቾችን መካከል ዳቪድ አላባ፣ አንቶኒ ሩዲገር፣ ዳኒ ካርቫሃል፣ ዳኒ ሰባዮስ፣ ፋራን ጋርሲያ እና እንዲሁ ደግሞ ኢብራሂም ዲያዝ ይገኙበታል ተብሎ ተጠብቋል። ከኤድዋርዶ ካማቪንጋ ወይም ከኦሪዮል ሹዋሜኒ አንዳቸውም ከሪያል ማድሪድ ትክክለኛ አቅርቦት እንግዲህ የሚቀርብለት ከሆነ ሪያል ማድሪድ ሊለቃቸው ፍቃደኛ እንደሚሆን ጭምር ነው ሮድራ መረጃውን ያጋራው። ክፍት ቦታዎችን መፍጠር ይፈልጋሉ። ከዛ በኋላ አዳዲስ ተጫዋቾችን በዛ ቦታ ላይ መተካት ትልቁ ኢላማቸው ነው ተብሏል። በሚቀጥለው የክረምት የተጫዋቾች የዝውውር መስኮት በሪያል ማድሪድ በኩል ኤዲን ሃዛርድ ይናገራል። የቀድሞ ቼልሲና የሪያል ማድሪድ ተጫዋች ነው። በስፔን በነበረኝ ቆይታ እድለኛ አልነበርኩም፣ ነገር ግን በሳንቲያጎ ቤርናቢው መጫወት ግን የኔ ህልም ነበረና ያ ህልሜ ተሳክቶልኛል፣ ነገር ግን በስፔን እድለኛ አልነበርኩም ሲል ነው ኤዲን ሃዛርድ የተናገረው። እንደምታስታውሱት በሪያል ማድሪድ ቤት በርከት ያሉ ጉዳቶች ገጥመውት የሚጠበቅበትን አይነት ነገር ሳያሳይ ነው ከእግር ኳስም ከሪያል ማድሪድም እንዲሁ የለቀቀው። በቼልሲ ቤት በጣም ሱፐርስታር ከሚባሉ ተጫዋቾች መካከል አንደኛው ነበር። ነገር ግን በሪያል ማድሪድ ቤት ያንን ነገር በትክክል ማሳየት አልቻለም። ተደጋጋሚ ጉዳቶቹ ኤዲን ሃዛርድን በሪያል ማድሪድ ቤት እንደፈለግን ሳንመለከተው እንዲለቅም እንዳደረገው የምናስታውሰው ነው። ነገር ግን በቤርናቢው መጫወት ግን ህልሜ ነበር፣ ያም ተሳክቶልኛል ሲል ነው ኤዲን ሃዛርድ የሚናገረው። ሃዛርድ ይቀጥልና ልጆቼ የዩቬንቱሱን ኬናን ይልዲዝን በጣም ያደንቁታል፣ እናም እሱን በፕሪሚየር ሊግ የማየት ፍላጎትም አላቸው። ነገር ግን እኔም ኬናን ይልዲዝ ለሪያል ማድሪድ የሚሆን አይነት ተጫዋች ይመስለኛል ሲልም ነው ኤዲን ሃዛርድ የተናገረው። አንቶኒዮ ፒንቶስ በዝቅተኛ ላይ ያለውን የኦክሲጅን እጥረት ከማስመሰል ይልቅ የተጫዋቾች ብቃትን ለመለካትም ዝነኛ ማክሰን በመጠቀም የቡድኑን አካላዊ ስራም ይመራል። የጭንብሎቹ ግብም የተጫዋቾቹን ከፍተኛ የኦክሲጅን መጠን ለማወቅና
የአካል ችሎታቸውን በመተንተን ትንፋሻቸውን ወደ ጉልበታቸው ለመግፋት ነው። የፒንቶስ ጭንብሎችም በአንድ ወቅት አንድ ወይም ደግሞ 2 ጊዜ ብቻ ጥቅም ላይ ይውላሉ። እናም የአሁኑ ልምምድ ክፍለ ጊዜ አመቱ ከተጀመረ የመጀመሪያው እንደሆነ ነው ዲያሪዮ አስ መረጃውን ያጋራው። ቪኒሲዮስ ጁኒየር በአሁኑ ጊዜ በህዝቡ እየተተቸናም በስፔን ላሊጋ የጎል እጦትም እየተሰቃየ በመሆኑ አስቸጋሪ ጊዜ ውስጥ እያለፈ ነው። ከሪያል ማድሪድ ጋር ያለው ውልም ጁን 2027 ላይ 27 ዓመት ሲሞላው ያበቃል። የፍላሚንጎ እግር ኳስ ዳይሬክተር የሆኑት ሆዜ ቦቶ ውሳኔውን የሚወስነው በቪኒሲዮስ ጁኒየር ላይ እንደሆነና በሩ ሁልጊዜም ከእሱ ጋር ክፍት እንደሆነ አጽንኦት ሰጥተው ተናግረዋል። የብራዚሉ ክለብ ከጁን 2027 በኋላ ቪኒ ጁኒየርን ካስፈረመ ለሪያል ማድሪድ ምንም አይነት ገንዘብ መክፈል አይኖርበትም ተብሏል። ነገር ግን አሁን ላይ በዚህ እድሜውና በዚህ ደግሞ ብቃቱ ወደ ብራዚል ሊግ ያመራል ተብሎ አይጠበቅም። ምናልባት በአውሮፓ ታላላቅ ሊጎች ላይ ለመቆየት ፍላጎቱ እንደሚኖረው ነው ዲያሪዮ ኦስ ያጋራው። ነገር ግን ሪያል ማድሪድም ቢሆን በሚቀጥሉት ጥቂት ጊዜያት ኮንትራቱን ለማራዘም ትልቅ ድርድሮችን እንደሚያደርጉ ጭምር ነው እየተገለጸ የሚገኘው። በዚህ ሳምንት አርቫሎ አርቤሏ ምንም እንኳን እግሩ ላይ ጉዳት ቢደርስበትም ራኡል አሴንሲዮን በሜስታያ ከቫሌንሲያ ጋር መጫወት እንዲችል በጥንቃቄ እያዘጋጀው ነው። አሁን ያለው ቀድ በሜስታያ መጫወትና ከሪያል ሶሴዳድ ጋር ትንሽ ረፍት እንዲሰጠው ማድረግ ነው። የሚሆነበት ዋናው ዓላማ በቻምፒየንስ ሊግ ከቤኔፊካ ጋር ለመጫወት ዝግጁ እንዲሆን ታስቦ ነው። ከአሴንሲዮ ከጉዳቱ ሙሉ ለሙሉ ለማገገምም ከ6 እስከ 8 ሳምንታትም የሚፈጅበት ቢሆንም ተጫዋቹ ግን ከራሱ ምቾት ይልቅ የቡድኑን ፍላጎት መርጦ ለሪያል ማድሪድ እና ለዓለም ዋንጫም የመታየት ህልሙን አደጋ ላይ ጥሎ እየተጫወተ እንደሚገኝ ጭምር ነው ዲያሪዮ አስ መረጃውን እያጋራ የሚገኘው። ሮድሪጎ በሊዝበኑ የአውሮፓ ቻምፒየንስ ሊግ ጨዋታ ላይ በቀይ ካርድ በሚወጣበት ሰዓት አጸያፊ ቋንቋን ተጠቅሟል በሚል በአውሮፓ እግር ኳስ ማህበር የ2 ጨዋታዎች እገዳ ተጥሎበታል። ሮድሪጎ ጎይሽ ሪያል ማድሪድ ከቤኔፊካ ጋር በሚያደርገው የደርሶ መልስ የቻምፒየንስ ሊግ ፕሌይኦፍ ጨዋታ ላይ በዚህ ምክንያት አይሰለፍም ተብሏል። በተጣለበት 2 ጨዋታዎች እገዳ ምክንያት 2ቱ የቤኔፊካ የደርሶ መልስ ጨዋታዎችም በሪያል ማድሪድ በኩል እንደማይሰለፍ ነው የተረጋገጠው። ከዚህ ተጫዋች በተጨማሪ ጁድ ቤሊንግሃምም በጉዳት ምክንያት እንደማይኖር የተረጋገጠ ጉዳይ ነው። ትሬንት አሌክዛንደር አርኖልድ በቫሌንሲያው ጨዋታ ላይ በቋሚነት የመጀመር እድሉ ሰፋ ያለ እንደሆነ ነው ዲያሪዮ አስ መረጃውን ያጋራው። የሪያል ማድሪድ የሕክምና ቡድን አባላት ተጫዋቹ ባሳየው እድገትም መደሰታቸውን ነው ዲያሪዮ አስ ጨምሮ የናገረው። አርኖልድ እና እንዲሁ ደግሞ ሜንዲ ከቡድኑ ጋር ልምምድን የሰሩ ሲሆን ለቫሌንሲያውም ጨዋታ ዝግጁ ናቸው። በተለይም ትሬንት ከ2 ወር በኋላ ከሜዳ ከራቀ በኋላ በጡንቻ ላይ ያለው ከባድ ጉዳት አሁን ላይ ያሸነፈ ይመስላልና በቀጣይ ከቫሌንሲያ ጋር በሜስታያ በሚደረገው መርሃ ግብር ላይ ይህን ጨዋታ ሊሳተፍ የሚችልበት እድሉ ሰፊ እንደሆነ እየተገለጸ ይገኛል። ስለዚህም ደግሞ ይህ ተጫዋች በዚህኛው ጨዋታ ላይ በቋሚነት ይኖራል ተብሎ ነው የሚታሰበው። የቻምፒየንስ ሊግ ቁጥሮች የአርዳ ጉሌር አካላዊ ጥንካሬን እንዲሁ ይገፋሉ። ከሹዋሜኒና ቤሊንጋም ጋር በ90 ደቂቃ በአማካይ 10 ኪሎ ሜትር ከሚሮጡ የማድሪድ ተጫዋቾችም አንደኛው ነው። አርዳ ጉሌር በሁለተኛው አጋማሽ ላይም ተጫዋቾች በአካል በሚዝሉበት ሰዓትም ጉልበቱ አይቀንስም ይልቁንስ ደግሞ ይጨምራል የሚሉ አይነት ዘገባዎች ጭምር እየወጡ ይገኛሉ። በተለይ አንቶኒዮ ፒንቶስ ደግሞ በቅርቡ ምርመራዎችን ሲያደርግላቸው ነበር። የተለያዩ ማስኮችን አድርገው በተለይ አርዳ ጉሌር በአንቶኒዮ ፒንቶስ በተደረገለት ጭንብልን አድርጎ የመሮጥ የአካል ብቃት ሙከራዎችም ከሪያል ማድሪድ ተጫዋቾች መካከል ምርጡና ሙከራውን በበቂ ነጥብ ያለፈ ተጫዋች ሆኖ ተመዝግቧል። በክለብ ውስጥም አርዳ ጉሌር ቀደምት ቦታው ባልሆነ ቦታ ላይ ቢጫወትም በአካልና በታክቲክ ግን ራሱን አዳብሯል የሚል ትልቅ እምነት እንዳላቸው ጭምር ነው የሚነገረውና በጣም ጥሩ የሚባል የአካል ብቃትን እየገነባ እንደሚገኝ የሚያሳዩ ዘገባዎችን ነው በትልቁ እየተመለከትን የምንገኘው በአርዳ ጉሌር በኩል። የባርሴሎና ጉዳዮችን እናንሳ። ሃንስ ፍሊክ ማርከስ ራሽፎርድ በመጨረሻም ኳስና አጨራረሱ ላይ እንዲያሻሽልም አሳስቦታል። አሰልጣኙ የራሽፈርድን ፍጥነት፣ ቴክኒክ ከግምት ውስጥ በማስገባት ተጫዋቹ አሁን እያሳየ ካለው በላይ ብዙ ነገሮችን ሊያበረክት የሚችል አይነት ተጫዋች አድርገው ይመለከቱታል። ብዙ ነገሩ ጥሩ ሆኖ ሳለ ፋይናል ዲሲዥን ወይም ደግሞ የመጨረሻ ውሳኔዎቹም ኳስን ማቀበል ሊሆን ይችላል። ከዛ ውጪ ወደ ጎል የሚሞክራቸው ኳሶች ሊሆናሉ ጥራታቸውን የጠበቁ እንዲሆኑ እንዲያደርግም አሳስቦታል ነው የተባለው። በተለይ አጨራረሱን እንዲያሻሽልም ጭምር ነው አሰልጣኝ ሃንስ ፍሊክ ማርከስ ራሽፎርድን እያሳሰበው የሚገኘው። ጋቪ ሙሉ በሙሉ ወደ ማገገም እየቀረበ ነው። አሁን ላይ የሚጠበቀው በዚህ ወር መጨረሻ የሕክምና ፍቃድ ያገኛል የሚል ነው። በቅርቡ የቡድን ልምምድ ይጀምራል። ሲመለስ ደግሞ በጥንቃቄ ክትትል ይደረግለታል። ነገር ግን ለሃንስ ፍሊክ አስፈላጊም ይሆናል ተብሎ እንደሚታሰብ ነው የተናገረው። ላሚን ያማል ስለ ባሎን ዶር ተጠይቆ ምላሹን ሰጥቷል። ስለ እሱ አላስብም በጭራሽ። ስለ እሱ ካሰብክ መልስ የማታገኝለት ሽልማት ነው። ምን እንደምታሸንፍ፣ እንዴት እንደምትጫወትና ማን ይመርጣል የሚለውን ይወስነዋል።
የሚወሰነው በብቃት ብቻ አይደለም። ራሴን ማሳደግና ከባርሴሎናና ከብሔራዊ ቡድኔ ጋርም ማሸነፍ ላይ ብቻ አተኩራለሁ። ከዛ በኋላ ራሱ ሽልማቱ ይመጣል ሲል ነው ላሚን ያማል የተናገረው። የኔ አጨዋወት ስታይል በጎል ላይ የተመሰረተ አይደለም። እውነት ነው፣ ክርክሮች ይፈጠራሉ። ጥሩ ስጫወት አላስቆጠርክም ይሉኛል፣ ጎል ሳስቆጠር ደግሞ ጥሩ አልተጫወትክም ይላሉ። ነገር ግን ጥሩ መጫወት ቡድኑ እንዲያሸንፍ መርዳትና እንደዚያው መቀጠል ፈልጋለሁ ሲል ላሚን ያማል ጨምሮ ተናግሯል። ኒጎሎ ኮንቴ ደሞዙን ለግሷል። ፈረንሳዊው የመሃል ሜዳ ተጫዋች የሆነ ንጎሎ ኮንቴ አልኢቲያድን ለቆ ወደ ቱርክ በማምራትም ለፌነርባቼ ፊርማውን አኑሯል። ኒጎሎ ኮንቴ በፌነርባቼ ከሚከፈለው ደሞዝም 1% ለበጎ አድራጎት እንዲውልም ነው የተናገረው። የተጫዋቹ ደሞዝ ልገሳም አካል ጉዳተኞችን ለመደገፍ እንደሚውል ጭምር የሚያሳዩ መረጃዎች ወጥተዋል። ሞሮኮ ይግባኝ ብላለች። በ35ኛው የአፍሪካ ዋንጫ ሞሮኮና ሴኔጋል ለፍጻሜ መገናኘታቸውን እናስታውሳለን። በጨዋታው ሴኔጋል ያስቆጠርኩት ግብ ያለ አግባብ ተሽሮብኛል በሚል ከዳኛው ጋር ሰጣ ገባ መግባቷ የቅርብ ጊዜ ትውስታ ነው። የዕለቱ ዳኛም የሴኔጋል ተጫዋቾች በሞሮኮ ተጫዋች ላይ ፈጽመውታል ላሉት ጥፋትም በቫር ድጋፍ ፍጹም ቅጣት ምት ሰጥተዋል። በዚህም ምክንያት በተፈጠረ አለመግባባት ጨዋታው ለ17 ደቂቃዎች ተቋርጦ ነበር። በወቅቱ የተፈጸመው የስፖርታዊ ስነ ምግባር መጓደል ፊፋም ሆነ ካፍም በጽኑ አውግዘውታል። ካፍም ጉዳዩን በማጥናትና በዋነኝነትም በተንቀሳቃሽ ምስልና በፎቶግራፍም ማስደግፈው በመመርመር ጥፋተኛ ናቸው ባላቸው የሁለቱ ሀገራት የእግር ኳስ ፌዴሬሽኖችን በገንዘብ ጥፋተኛ ከተባሉ ተጫዋቾችና የሴኔጋል ብሔራዊ ቡድን ዋና አሰልጣኝም በጨዋታ እግድ መቅጣቱንም የሚታወስ ነው። ሞሮኮ ታዲያ ከሰሞኑ ቅጣቱን በተመለከተ ለአፍሪካ እግር ኳስ ኮንፌዴሬሽን ወይም ካፍ ይግባኝ ብላለች። ፊልሞጋት.com የተባለ እንዳስነበበው ከሆነ ቅጣቱ ከልክ ያለፈና ኢፍትሐዊ ነው ያለችው ሞሮኮ ጉዳዩ ካፍ እንደገና እንዲመረምረውና ውሳኔ እንዲያስተካክል ነው የጠየቀችው። ካፍ ጉዳዩን በአንክሮ መርምሮ ማስተካከያ የማያደርግ ከሆነም ይግባኙን ለፊፋ እንደምታቀርብም ነው ሞሮኮ ያስታወቀችው። በ35ኛው የአፍሪካ ዋንጫ ሴኔጋል ሞሮኮን 1-0 አሸንፋም የዋንጫው ባለቤት እንደነበረች የምናስታውሰው ነው። የመጨረሻ መረጃችን እናድርገውና የተለያዩ ጨዋታዎች ዛሬና ነገ እንዲሁ ይደረጋሉ። የተወዳጁ የእንግሊዝ ፕሪምየር ሊግ የ25ኛ ሳምንት ጨዋታዎች ዛሬ በሚደረገው አንድ መርሃ ግብር ጅማሬውን ያደርጋል። በዚህ ሳምንት በጣም በርከት ያሉ ጨዋታዎች ናቸው በተወዳጁ የእንግሊዝ ፕሪምየር ሊግ የሚደረጉት። የሚጠበቁ ጨዋታዎችም ነገም እንዲሁ ከነገ በስቲያም የሚደረጉ ተጠባቂ መርሃ ግብሮች የሚኖሩ ይሆናል። ዛሬ ግን የ25ኛው ሳምንት የመክፈቻ ጨዋታ አንድ መርሃ ግብር ዛሬ ነው የሚደረገው። ልክ ምሽት 5 ሰዓት ሲል ኤላንድ ሮድ ላይ ይደረጋል። ሊድስ ዩናይትድ እና ኖቲንግሃም ፎረስት የሚያደርጉት ጨዋታ እጅግ በትልቅ ጉጉት ከሚጠበቁ ጨዋታዎች መካከል ናቸው። ምክንያቱም እነዚህ ሁለት ቡድኖች ለወራጅ ቀጠናው ቀርበው ወይም ደግሞ ለወራጅ ቀጠናው ደረጃው ሰንጠረዥ በጣም ቀረብ ብለው ነገር ግን ሁለቱም ከወራጅ ቀጠናው ከፍ ብለው የሚገኙ ሁለት ቡድኖችን የሚያገናኝ ጨዋታ ነው በሊድስ ዩናይትድ እና በኖቲንግሃም ፎረስት መካከል የሚደረገውና የዛሬው ጨዋታ በትልቅ ጉጉት እንዲጠበቅም ያደረገው ትልቁ ምክንያትም ያ እንደሆነ በርካቶች ያነሳሉ። ምክንያቱም በደረጃው ሰንጠረዡ ላይ እንግዲህ ወራጆች በፕሪሚየር ሊግ ላይ እንደሚታወቀው 18ኛ፣ 19ኛ እና 20ኛ ደረጃ ላይ የሚቀመጡ ቡድኖች ከሊጉ ይወርዳሉ። እነዚህ ሁለት ቡድኖች ደግሞ 16ኛ እና 17ኛ ደረጃ ላይ ነው የተቀመጡት። እርግጥ ነው መጨረሻ ከ18ኛ ደረጃ ላይ ከተቀመጠው ዌስትሃም ዩናይትድ፣ ኖቲንግሃም ፎረስትም ሊድስ ዩናይትድም ተመሳሳይ የ6 ነጥብ ርቀት አላቸው። ሁለቱም 26 ነጥቦችን በመሰብሰብ ነው 16 እና 17ኛ ደረጃ ላይ የተቀመጡት። ስለዚህ የዛሬውን ጨዋታ ማሸነፍ የሚችል ከሆነ ምናልባት ደረጃውን ማሻሻል የሚችልበትን እድል ያገኛል ተብሎ ይታሰባል። ለምሳሌ ያክል ኖቲንግሃም ማሸነፍ የሚችል ከሆነ ነጥቡን 29 አደርሶ ቢያንስ ሊድስን መብለጡን ያረጋግጣል። በአንጻሩ ሊድስ የሚያሸንፍ ከሆነ ደግሞ ሌሎቹን ከሱ በላይ ያሉ ክለቦችን ክሪስታል ፓላስ እና ቶተንሃም በ3 ነጥቦች ብቻ ስለሆነ የሚርቁት እነሱን ነጥቦች ላይ ለመድረስ ደግሞ ትልቅ እድሎችን ያገኛል ተብሎ ይታሰባል። ሊድስ ዩናይትድ በሳምንቱ መጨረሻ በእንግሊዝ ፕሪምየር ሊግ በአርሰናል በሰፊ የጎል ልዩነት 4-0 መሸነፉን የምናስታውሰው ቡድን ነው። በአንጻሩ ኖቲንግሃም ፎረስት ደግሞ በአቻ ውጤት ተለያይተው ነው የዛሬውን ጨዋታ የሚያደርጉትና በጣም ተጠባቂ ጨዋታ ይሆናል ተብሎ ይታሰባል። የዳንኤል ፋርካ ቡድን ሊድስ ዩናይትድ እና የሶንዳይች ኖቲንግሃም ፎረስት ዛሬ የሚያደርጉት ጨዋታ እጅግ በጉጉት እንዲጠበቅ አድርጎታል። ኖቲንግሃም ፎረስቶች ያለፉትን 4 ጨዋታዎች አልተሸነፉም። ከአራቱ ጨዋታዎች ሁለቱን አሸንፈው ሁለቱን ደግሞ በአቻ ውጤት ያጠናቀቁበት መርሃ ግብር ነው ባለፉት ሳምንታት የተደረገው። ስለዚህም የዛሬው ጨዋታ እንዲጠበቅ ያደርገዋል። የማሸነፍ ቅድመ ግምቱንም እንዲሁ የማግኘት እድል ይኖራቸዋል ተብሎ ይታሰባል። ዛሬ ሊድስ ዩናይትድ በሜዳውና በደጋፊው ፊት ነው ጨዋታውን የሚያደርገውና የተወሰነ የማሸነፍ ቅድመ ግምትን አግኝቷል።
በዚህ ቡድን በኩል እንግዲህ የማይሰለፉ ተጫዋቾች ያሉ ስታች ሙሉ ለሙሉ በዛሬው ጨዋታ እንደማይኖር የተረጋገጠ ነው። የቢጆልና የሉካስ ነሜቻ ጉዳይ ግን በዛሬው ጨዋታ ላይ ይሰለፋሉ የሚሉ ጉዳዮች እየተነሱ ይገኛሉ። የተረጋገጠ ነገር ግን እንደሌለው ነው መረጃዎች እየወጡት። ሌላኛው ግን በኖቲንግሃም ፎረስት በኩል ካለም ሃንሰን ኦዶዬ ምናልባት በትከሻ ጉዳት ምክንያት ላይኖር እንደሚችል የሚያሳዩ ግምቶች እየወጡ ነው። ማትሴልስም ይኑር አይኑር እስካሁን የተረጋገጠ ጉዳይ እንደሌለው የተረጋገጠ ጉዳይ ሆኗል። ዛሬ ምሽት ልክ 5 ሰዓት ሲል የ25ኛው ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ የመክፈቻ ጨዋታ በሊድስ ዩናይትድ እና በኖቲንግሃም ፎረስት መካከል በኤላንድ ሮድ የሚደረግ ነው የሚሆነው። ነገ ደግሞ ቀን 9 ሰዓት ከ30 ሲል ማንቸስተር ዩናይትድ እና ቶትንሃም ሆትስፐርስ ተጠባቂ መርሃ ግብራቸውን ያደርጋሉ። ቀን 9 ሰዓት ከ30 የሚደረግ ነው። ከዛ ውጪ ምሽት 12 ሰዓት ሲል አርሰናል በሜዳው ኤምሬትስ ስቴዲየም ከሰንደርላንድ ጋር ይጫወታል። ቦርንመዝ በሜዳው ቫይታሊቲ ስቴዲየም ከአስተን ቪላ ጋር የሚያደርጉት መርሃ ግብርም እንዲሁ የሚጠበቅ ነው። በርንሌይ በሜዳው ተርፍ ሙር ከዌስትሃም ዩናይትድ ጋር ጨዋታውን ያደርጋል። ፉልሃም በክራቨን ኮቴጅ ከኤቨርተን ጋር የሚያደርጉት መርሃ ግብርም ምሽት 12 ሰዓት ሲል የሚደረግ ሌላኛው ጨዋታ ነው። ወልቨርሃምፕተን ወንደረርስ እና ቼልሲ በሞሊኒው ስቴዲየም የሚያደርጉትም እንዲሁ የ25ኛው ሳምንት ሌላኛው መርሃ ግብር እንደሆነ የወጣላቸው መርሃ ግብር የሚያሳይ ነው የሚሆነው። እነዚህ 12 ሰዓት ሲል ነገ የሚደረጉ ጨዋታዎች ናቸው። ልክ ምሽት 2 ሰዓት ከ30 ሲል ደግሞ ኒውካስል ዩናይትድ እና ብሬንትፈርድ የሚያደርጉት ጨዋታ ከሚጠበቁ መርሃ ግብሮች መካከል ናቸው። ዛሬ በሌሎች ሊጎችም ጨዋታዎች ይደረጋሉ። ለምሳሌ ያክል በፍሬንች ሊጓን ዛሬ የሚደረግ መርሃ ግብር አለ። ሜትስ እና ሊል የሚያደርጉት ጨዋታ እንዲሁ ይጠበቃል። በጀርመን ቡንደስሊጋ ኡኒየን በርሊን እና አይንትራክ ፍራንክፈርት ዛሬ ጨዋታቸውን ያደርጋሉ። በጣሊያን ሴሪኤ ቬሮና እና ፒየትሳ የሚያደርጉት መርሃ ግብርም እንዲሁ ይጠበቃል። በስፓኒሽ ላሊጋ ሴልታ ቪጎ እና ኦሳሱና የሚያደርጓቸው ጨዋታዎች ዛሬ በአውሮፓ ታላላቅ ሊጎች የሚደረጉ መርሃ ግብሮች እንደሆኑ ነው ዘገባዎቹም እየጠቆሙ የሚገኙትና እነዚህን ጨዋታዎች እንድትከታተሉም በአክብሮት ነው የምንጋብዛችሁ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ግን ከልብ አድርጌ ነው የማመሰግነው። ዛሬ ምሽት ላይ በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን ደግሞ በድጋሚ የምንገናኝ ይሆናል። ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።